ወንድሙ አብርሃ ባላለው የሻዴ ፕላስቲክ ውጤቶች ፋብሪካ ባለቤት ነኝ። ከመነሻው ጀምሮ 2010 አካባቢ ነው የጀመርነው። በሀገራችን በሰሜኑ በኩል በነበረው ጦርነትና በኮሮና ምክንያት ያው ሲወርድ ሲወጣ እዚህ ደርሰናል። 2017 ሁለተኛው ወር ላይ የሙከራ ጀምረናል። አሁን ወደ ሶስተኛው ወር ገብተን 2017 ሶስተኛው ወር ህዳር ወር ላይ ያው ማምረት ጀምረናል። የፕላስቲክ ውጤቶች ነው የምናመርተው። የምናመርታቸውም 80 ሊትር፣ 60 ሊትር፣ 40 ሊትር እነዚህን ሶስቱን አይነቶች አሁን ለጊዜው እያመረትን እንገኛለን። በመንግስት በኩል የሚደረግልን ክትትልና ድጋፍ በጣም ጥሩ ነው። ዞኑም ሆነ ከተማ አስተዳደሩ በወቅቱ በምንፈልግበት መሬት 3500 ካሬ ሜትር ቦታ ሰጥተውናል። ያው የቀሩ ሸዶችና የቀሩ ማሽኖች አሉ። ለማሟላት ያንን ጥረት እያደረግን ነው። ማሽኑ የፈጀው ጠቅላላ የቤት ወጪ የፈጀው ጠቅላላ ወጪ ወደ 25 ሚሊዮን ብር ፈጅቷል። ለጊዜው የ14 ሰዎች የስራ እድል ፈጥሮናል። በቀን መብራት ካልተቆራረጠብን 120 ፍሬ ያመርታል። አሁን ይህን አምርተን ወደ 40 ሊትር እንገባለን። 40 ሊትር ሞልዱም አለን። 40 ሊትር አምርተን ወደ 80 ሊትር እንገባለን። 80 ሊትር ሞልድም አለን። እነዚህን ሶስቱን አሟልተን አሁን ስራ ጀምረናል። እነዚህ ካለቁ በኋላ የሶስቱ ሞልድ ምርት ከወጣ በኋላ ወደ ገበያ ወጥተን የምናስተዋውቅበት መንገድ ለመፍጠር እየተዘጋጀን። ይሄኛው በርሚል የሚያመርት ነው። ይሄኛው ደግሞ ብሎ የሚባል ጠረጴዛ ያመርታል። ወንበር፣ ትሪ፣ ሳህን፣ ዝርግ፣ ጆክ ያመርታል። እነዚህ ሁሉ ሞልዶች ሲሟሉ በቀላሉ ለዚህኛው 15 ሰው ለዚህኛው 15 ሰው ቢመደብ 30 ሰው ቋሚ ሰራተኛ ያስፈልገናል ማለት ነው። የተለያዩ ዩኒቨርሲቲዎች የወጡ ደግሞ በኤሌክትሪካል ሜካኒካል ምናምን ኢንጂነሪንግ የተመረቁ ልጆችን ደግሞ አሰልጥነን የምናገባበት እድል ይኖራል ነው የምለው። ዩኒቨርሲቲ በሜካኒካል ኢንጂነሪንግ የተመረቁት ከተመረቁ በኋላ ለ6 ዓመት ከምናምን ያክል ያው ስራ በማጣት ዝም ብዬ ተቀምጬ ነበረ ሙለው። አሁን ግን እዚሁ ሰቆጣ ላይ በተቋቋመው ሻደይ የፕላስቲክ ፋብሪካ ከተቋቋመ በኋላ እዚህ ገብተን ሙያም ትልቅ ሙያም አግኝተናል። ለኛም የስራ እድል ትልቅ የስራ እድል ነው የፈጠረልን። በአንድ በኩል ሙያ፣ በአንድ በኩል ደግሞ ስራ ማለት ለደሞዝ ተቀጥሮን በየዕለት ጉርሳችን እንድናገኝም ሆነናል። ከምንም በላይ ግን እዚሁ ሀገራችን ላይ ትልቅ ሙያ አዳብረን በምንም የማይተካ ሙያ ነው ያገኘነው። ነገ ወዲያ ከዚህ ተቋም ወጥተን የተሻለ ፋብሪካ ትላልቅ ፋብሪካዎች ላይ ቢገነቡ እዚሁ ዋግ ላይ ለሚመጡ እንትኖች ላይ ብቃታችን ሙያችን ትንሽ አሳድገን እንጠብቃለን ብለን ነው የምናስበው። ከምንም በላይ ትልቅ ሙያ ነው ያገኘነው። ያው አሁን በተሻለ መጠን አሁን በወር እየተከፈለን ያለው 6000 ብር ነው። ከ6000 ብሩ ያው ኑሮውን አጣጥመን የተወሰነ ብር እየቆጠም ያው እዚሁ ሙያም በጎን እያሳደግን ጥሩ ደረጃ ለመድረስ ነው እያሰብን ያለ ነው። ያው የኛ ትኩረት አሁን ቀስ በቀስ ያው ደሞዛችንም እያደገ እኛም ሙያችንም እያሳደግን ነገ የተሻለ ደረጃ ለመድረስ ነው እቅዳችን እየሰራን ያለ ነው። እንደዛ ነው። ስሜ ሀብተማርያም ጣፈጣ እባላለሁ። የጣፈጣ ኃይል ዱቄት ፋብሪካ ስራ አስኪያጅ ነኝ። ጣፈጣ ኃይል ዱቄት ፋብሪካ ስራ ከጀመረበት ከ2008 ዓ.ም ጀምሮ በዞኑ ላሉ ህብረተሰቦች እንዲሁም ከዞኑ ውጭ ላሉ የስንዴ ዱቄት ወይም ፊኖ ዱቄት በጥራት ተደራሽ በማድረግ የታወቀ ቢሆንም አሁን ላይ ባለው የገበያ ትስስር ክፍተት ምክንያት በቀን 360 ኩንታል እየሰራ የነበረ ቢሆንም አሁን ላይ ግን ከዚህ ከ360 ኩንታል ወደ በቀን 40 እና 50 ኩንታል ነው እየተሰራ ያለው። ያሉን ሰራተኞች ከ13 እና ከዛ በላይ ቋሚ ሰራተኞች የነበሩን ቢሆንም አሁን ባለው የገበያ ትስስር ክፍተት ምክንያት ከእለት ወደ እለት እየቀነሰ መጥቶ ያሉን 8 እና 9 ሰራተኞች ናቸው አሁን ላይ በእጃችን ላይ ያሉት። የጥሬ ዕቃ አቅርቦት
ክፍተት አለብን። ነጫን መለሰ እባላለሁ። ወደዚህ ስራ ለመግባት በጣም ብዙ ችግር የነበረ ችግር ስራም አልነበረኝም። ስራ በማጣት በጣም አጓጉል ቦታና ካልሆነ አኳያ ጓደኞች አኳያ ካልሆነ ቦታ እየገባሁ ካልሆነ ቦታ ደርሼ ነበረ። ከዚህ ስራ ከመጣሁ በኋላ ግን ያገኘሁት ጥቅም በጣም ብዙ ጥቅም አለ። አንደኛ የራሴን ህይወት ለውጫለሁ። ሁለተኛም ደግሞ ከቤተሰቦቼ ጋር ያለውን ለቤተሰቦቼ ያለውን እርዳታ እየረዳሁ ራሴም ተለውጬ የራሴን ኑሮ እየኖርኩ ነው ማለት ነው። የሰላም ዘይት ፋብሪካ ባለቤት ነኝ። ሰላም ዘይት ፋብሪካ በቀን 24 ሰዓት 2500 ሊትር ያመርታል። አንስ ቋሚ ሰራተኛ 12 አሉ፣ ጊዜያዊ ሰራተኛ 8 አሉ። ምርቶች አሁን ዋግ ላይ የተሸጠ ነው። ሰቆጣ፣ ጋዝጊብላ፣ ደሃና፣ ዝቋላም እየተሸጠ ነው። እስከ ደሴ እስከ አላማጣ እየወሰድን ነው ያለ ነው። ስለዚህ አሁን በስፋት ገበያ ተወዳዳሪ እንድንሆን ነው የምንፈልገው። እኛ በኢትዮጵያ ተወዳዳሪ እንድንሆን ከዚህ ብቻ አይደለም፣ እኛ ዋግ ላይ ብቻ አይደለም፣ በመላው ኢትዮጵያ ተወዳዳሪ እንድንሆን ነው የምፈልገው እኔ። ሆኖም ግን አሁን ግብአት ስለሌለን ለወደፊቱ ግና ይሄ ግብአት በየወረዳው በየዞኑ ያሉትን ወደ ውጭ እንዳይወጣ፣ እንደገና ሁለተኛ እርሻ መሬት እንዲሰጥና አርሰን ምርቱን 24 ሰዓት እንድንሰራ እንዳያቆም ለህብረተሰቡ እንድናገለግል እንዲሆን ይህን እርሻ በየወረዳው ቦታዎች ካሉ እርሻዎች ካሉ እንዲሰጠን። ኢንቨስተራችን ወደዚህ ስራ ሲገባ የራሱን መስፈርት አሟልቶ መምጣት ያለበትን አንድ ኢንቨስተር ወደ ኢንቨስት አደርጋለሁ ብሎ ወደ ከተማችን ሲገባ የሚያሟላቸው መስፈርቶች አሉ። ለኛ መስፈርት አሟልቶ የተገኘ ኢንቨስተራችን ነው። ይህን በማድረግም አስተዳደር ምክር ቤቱ ወደዚህ ስራ ከመግባት በፊት ለዚህ ስራ የሚውል ራሱን የቻለ የቦታ ዝግጅት አድርጎ አስረክቧል። ማሽኖች ከማስገባት ካኳያ እንግዲህ እዚሁ አካባቢ ሁላችንም ስላለን ግለሰቡ ከባድ ችግር ውስጥ የነበረበት በተለይ ማሽኖችን ወደዚህ አዝግቶ ወደ ስራ ከማስገባት አኳያ የራሱ የሆነ ከባድ ፈተና የነበረበት ሁኔታ ነው ያለው። ይህንንም ችግር ተቋቁሞ ጭምርና አሁን እዚህ ስራ ላይ ያያችሁት ይህን ግለሰብ አሁን እዚህ ቦታ ላይ ስናየው ለኛ እንደ ሞዴላችንም ጭምር ነው። ሌሎች ኢንቨስተሮች ወደዚህ ቦታ ሲገቡ መንገዶች አልጋ ባልጋ አይደሉም። የራሳቸው የሆነ ችግር ኖራቸዋል ባካሄድም በሌላም አንግልና እነኛን ችግር ተዋጥቶ ተስፋ ባለመቁረጥ ነገር ለወጣለሁኝ የያዝኩት ዓላማ ሰፊ ነው ከማለት አኳያ ሰፊ ስራዎችን ሰርቶ እዚህ ላይ ደርሷል። በተለይ ማሽኖችን ወደዚህ ወደ ከተማው እንዲገቡ ወደሱ ቦታ እንዲገቡ ከማድረጋት ጋር ተያይዞ የነበሩ ክፍተቶችን ኢቭን ከኛም ከዞንም ከከተማው ከዞንም አልፎ ክልልና ፌደራል ድረስ በመነጋገር በርካታ ሰንሰለቶችን ተሄዶ አሁን ላይ በመታየው ደረጃ ግለሰቡ ወደ ምርት የገባበት ሁኔታ ነው ያለው። በርካታ ውጣ ውረዶች አሉ ቅድም እንዳልኳችሁ። ዞሮ ይሄንን በተመለከተ ሰፊ ስራዎች ተሰርተው አሁን ላይ ደስ በሚል ሌሎች ሞዴል በሚሆን ወደ ስራ ገብቶናል ይሄ ኢንቨስተር። ይህን በማድረጉም እንግዲህ በተለይ ልማት ባንክ ጋር ሰፊ ክፍተት ነበረ። ማሽኖችን ወደዚህ ከማስገባት ጋር ተያይዞ የራሱ ባካሄድ ሰፊ ክፍተት ስለነበር ያንን ፈተተን ጭምር የጋር አጋር ናቸው ለኛ አካላት ለዚህ ለአቶ ወንድሙ ብቻ ሳይሆን ሌሎች ኢንቨስተሮችም ጭምር አጋር ናቸው። አሁን አቶ ወንድሙ ጋር ግን ባለው ልማት ባንክ ጋር በነበረው ሰፊ ርብርብ ተደርጎ አሁን ካለበት ደረጃ ተደርሷል። ይሄን አፕሪሼት እናደርጋለን። ወደ ስራ ተገብቷል፣ ምርቱ ተጀምሯል። አሁን ባለበት ኮንዲሽንም 14 እና ከዛ በላይ ስራ እድሎችን ፈጥሮልናል። አንዱም ታርጌቱ አንድ ኢንቨስተር ወደ ከተማችን ሲገባ ለራሱ ብቻ አስቦ ነገር የተሻለ ህይወት እኖራለሁ የተሻለ ኢንቨስት አደርጋለሁ በሚል ብቻ ሳይሆን ለከተማው ምን አስተዋጽኦ አደርጋለሁ በሚል ሐሳብ ስለሆነ የሚገባው ከዚህ ጋር ተያይዞ አሁን ከረንት ባለው ምርቱ አጀማመር ላይ 14 እና ከዛ በላይ ሰራተኞችን ቀጥሮልኝ እያሰራ ነው ያለው። ይሄን በአንድም በሌላ መንገድ የከተማ አስተዳደሩ የስራ አጥ ቁጥርን እየቀነሰልን ጭምር ያለውና ይሄን አፕሪሼት እናደርግ ይገባል። ይህም ሌሎች ኢንቨስተሮችም ጭምር አርአያን የሚሆነውና በደንብ መበረታታት መጠናከር ያለበት ኢንቨስተራችን ነው። በርካታ ኢንቨስተሮች አሉ በሱ ልክ የሚሄዱ ለታለመለት ዓላማ የዋሉ በርካታ ስራ እድሎችን የፈጠሩልን ኢንቨስተሮች አሉ። አንድ ሁለት ብለን እንቆጥራቸው የምንችል። በሌላ በኩል ደግሞ ቦታቸውን ወስደው አጥረው የተቀመጡ ኢንቨስተሮች አሉ። ዘን እነዛ ጋር ምን ማድረግ ያለብን እንደ ከተማ ኢንዱስትሪ እና ኢንቨስትመንት ጽሕፈት ቤትና አጋር አካላት አጠቃላይ አስተዳደር ምክር ቤት ምን እንደመደረግ ያለበት የሚለው ቀጣይ አብረን በጋራ የምንሰራቸው ውሳኔ የሚያስፈልጋቸው ኢንቨስተሮች ይኖሩናል። እነዛን አብረን የምናየው ነው የሚሆነው። ነገር ግን ለነዛም ጭምር አርአያ ሞዴል የሚሆን ኢንቨስተራችን ነው ብለን ነው የምናስበው። ምክንያት
ትናንት ይሰራል እሰራለሁ ለወጣለሁ ብሎ የገባ አካል መሀል ላይ በነበረው ክፍተት በጣም ወድቆ የነበረ ሞራሉ ተነክቶበት የነበረ ብዙ ፈተናዎችን ያለፈ ኢንቨስተር ነው። ዛሬ ላይ ደግሞ ስታዩ ደግሞ የተሻለ ኢንቨስተር ሆኖ የተገኘ ነውና ሌሎችም ጭምር በተለይ አጥሮ ተቀመጡ ጭምር አራያችን ሞዴላችን ነው ብለን የምናስበው እንደ ተቋማችንና ይሄን አፕሪሼት እናደርግ ይገባናል እንፈልጋለን። እንግዲህ ማምረቱ አይደለም ዋናው ቁም ነገር አንዱ ስቴፓችን ነው። ግለሰቡ ከአዋለለት ኢንቨስት ወጥቶ ወደዚህ ስራ መግባቱ አንድ ስቴፕ ነው። ነገር ከዚህ በኋላ የሚጠበቅብን ነገር የተመረቱ ምርቶችን ገበያ ትስስር ይጠበቅብናል። ዘን ይሄን ገበያ ትስስር ለመፍጠር አንዳንድ ኢንቨስተሮች የሚያመርቱት ምርት የገበያ ትስስር የሚፈጥርን ይሄ ተቋም ብቻ ነው ብለው የሚያስቡት ነገር አለ። ሪሊ ይሄ ነው ወይ የሚለውን በደንብ ዲቴል እነሱ ጋር ቀጣይ መድረክ ፈጥረን የምንወያየው ነው የሚሆነው። ነገር ግን ከተቋሙም ይሄን ስል ተቋሙ ድርሻ ያለው ማለት አይደለም። ተቋሙ ድርሻ አለው። የገበያ ትስስር የመፍጠር የተቋሙ ድርሻ አለው። ሞር ደግሞ የባህል ሀብቱም ድርሻ አለና አንደኛ ውጤታማ ለመሆን ጥራት ያለው ምርት አምርተን መገኘት አለበት። የገበያ ትስስራችን ሞር ለማጠናከር የት ነው ይሄ የምናመርተው ምርት የት አካባቢ ነው የሚረከቡን የት አካባቢ ነው ሞር ተፈላጊነት ያለው የሚለውን ጭምር ስራ የሚጠይቅ ነውና እኛና ባለሀብቶቹ ቀጣይ ተገናኝተን የጋራ መድረክ ፈጥረን የገበያ ትስስሩም ጭምር በምን አግባብ ማስኬድ አለብን የሚለውን አንዱ ትልቁ ማሰሪያው ሚያ ስለሆነ በዛ ጋር ስራዎች እናከናውናለን ብለን ነው የምናስበው። አመሰግናለሁ። ሹመት ጥላሁን እባላለሁ። የዋግምራ ብሔረሰብ አስተዳደር ምክትል አስተዳዳሪና የኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ነኝ። እንግዲህ እንደ ብሔረሰብ አስተዳደር ከኢንዱስትሪ ልማትና አጠቃላይ ከኢንቨስትመንት ፍሰት ጋር በተገናኘ ብሔረሰብ አስተዳደሩ በልዩ ልዩ ጸጋዎች የሚታወቅ ነው። እነዚህን ጸጋዎች የበለጠ ለአልሚዎች አስተዋውቆ አካባቢው የኢንቨስትመንት ማዕከል እንዲሆን ጸጋዎቹን እንደ ብሔረሰብ አስተዳደር ተለይተው የሚታወቁ ናቸው ማለት ነው። በተለይ እንግዲህ እንደ ብሔረሰብ አስተዳደር በግብርና ከእንስሳት እርባታ ጋር በተገናኘ ብሔረሰብ አስተዳደሩ ሰፊ የሆነ የእንስሳት ሀብት ያለው ነው። በዚህ በእንስሳት ሀብት ጋር በተገናኘ አሳ ልማትን ጨምሮ ማለት ነው የንብ ማነብ ማድለብ ስራዎች በርከት ያሉና በስፋት የሚገኙ ናቸው። ከነዚህ ከእንስሳት ሀብት ወጣ ስንልም በተለይ በብዕር ሰብሎች ሰፊ ጸጋ ያለው ነው። በቅባት እህሎች ሰፊ ሊለማ የሚችል መሬት አለ። ብሔረሰብ አስተዳደሩ የሚታወቅበት የማር ምርት ደግሞ በሰፊው በጥራትም በይዘትም ሰፊ ሀብት ነው ከግብርና ልማት አንጻር ማለት ነው። ስለዚህ እነዚህን በማስተዋወቅ ደረጃ እና ባለሀብቶችን በመሳብ ሰፊ የሆነ ርብርብ እየተደረገ ነው ያለው ማለት ነው። በተለይ በአምራች ኢንዱስትሪ ዘርፍ ኢንቨስትመንቱን ለመሳብ ባለሀብቱ የሚጠይቀው የተለያዩ አቅርቦቶች አሉ እንደ መንግስት ማለት ነው። በተለይ ከአምራች ኢንዱስትሪ ጋር በተገናኘ እንግዲህ እንደ ብሔረሰብ አስተዳደር 1000 ሄክታር መሬት በአምራች ኢንዱስትሪ ዘርፍም በአገልግሎት ኢንዱስትሪ ዘርፍም ወደ 1000 ሄክታር መሬት በሳይት ፕላን ተመላክቶ ይገኛል ማለት ነው። ከዚህ ውስጥ ወደ 537 ሄክታር መሬት ደግሞ ከሶስተኛው ወገን ጸድቶ ባለሀብቶችን በመጠባበቅ ላይ ይገኛል ማለት ነው። ከዚህ በተጨማሪ የኢንቨስትመንት ፈቃድ አውጥተው መሬት ለፈለጉ ባለሀብቶች ደግሞ ወደ 259 ሄክታር መሬት የሚሆን ከሶስተኛው ወገን ከጸዳው ውስጥ ወደ 259 ሄክታር የሚሆን መሬት ደግሞ ለ71 ባለሀብቶች ማስተላለፍ ተችሏል ማለት ነው። እንግዲህ አጠቃላይ በዚህ በ2017 ዓመተ ምህረት ወደ 34 የሚሆኑ ባለሀብቶች ወይም 1.7 ቢሊዮን ብር ካፒታል ያስመዘግቡ ወደ 34 የሚሆኑ ባለሀብቶች አዲስ የኢንቨስትመንት ፍቃድ አውጥተዋል ማለት ነው። እነዚህ አዲስ የኢንቨስትመንት ፍቃድ ያወጡ ባለሀብቶች ወደ ስራ ወደ አፈጻጸም በሚገቡበት ጊዜ ወደ 13000 ለሚሆኑ ዜጎች የስራ እድል ይፈጥራሉ ተብሎ ይጠበቃል ማለት ነው። ከነዚህ አዲስ ከወጡት ማለት ነው። አጠቃላይ እንግዲህ እነዚህ ፈቃድ ካወጡት ከነባርም ጨምሮ ወደ 35 ፕሮጀክቶችን ደግሞ ወደ አፈጻጸም ማስገባት ተችሏል ማለት ነው። በተለያየ አፈጻጸም ደረጃ ውስጥ ይገኛሉ ማለት ነው። ቅድመ ግንባታ ላይ፣ በግንባታ ላይ፣ በማሽን ተከላ ላይ፣ በምርት ሂደት ላይ ያሉ በርካታ ኢንዱስትሪዎች አሉ ማለት ነው።
እነዚህን ወስደን በምናይበት ደግሞ ወደ አፈጻጸም በገቡ ደግሞ አጠቃላይ አሁን በተጨባጭ በሩብ ዓመቱ ለ432 ዜጎች ቋሚ ስራ ዕድል መፍጠር ችለዋል ማለት ነው ወደ አፈጻጸም በመግባታቸው። በሌላ መልኩ ወደ ምርት ሂደት የገቡትን በምናይበት ሰዓት በአብዛኞቹ በግል ጥረትም በሚደረግላቸው ድጋፍም ምርት እየሰጡ ነው የሚገኙ። በተለይ የአካባቢውን ገበያ በማረጋጋት የአግሮ ፕሮሰሲንግ ምርት የሆኑ እንደ ዘይት፣ ዱቄት የመሳሰሉት አሁን ካለው የኑሮ ውድነት ጋር በተገናኘ የአካባቢውን ገበያ በማረጋጋት ከፍተኛ ሚና እየተወጡ ነው የሚገኙት። እነሱ መደገፍና ተጨማሪ የገበያ ትስስር ለመፍጠር ደግሞ ጥረት እየተደረገ ነው ያለው። እነዚህ ወደ ምርት የገቡ ኢንዱስትሪዎች ሰፊ የሆነ አገልግሎት እየሰጡ ነው የሚገኙት። በሌላ መልኩ ደግሞ ቅድም ከፍ ሲል እንደተገለጸው መሬት በምደባ ወስደው ወደ ስራ ያልገቡ ደግሞ ባለሀብቶች አሉ ማለት ነው። እነዚህ በገቡት ውል መሰረት የሚያስፈልጋቸውን ድጋፍ አድርገን ወደ ስራ ለማስገባት ከፍተኛ ርብርብ ያደረግ ነው የምንገኘው። ወደ 27 የሚሆኑ ባለሀብቶችን ወደ ስራ እንዲገቡ ተደጋጋሚ ውይይቶችም አድርገናል። ያለባቸው የመሰረተ ልማት አቅርቦት ችግር ካለ፣ የፋይናንስ አቅርቦት ችግር ካለ እንደ ብሔረሰብ አስተዳደር ችግሩን የጋራ አድርጎ በአጭር ጊዜ ፈቶ ወደ ስራ ለማስገባት ከፍተኛ ጥረት እየተደረገ ነው ያለው። አጠቃላይ እንግዲህ መሬት ወስደው ወደ አገልግሎት ወደ ምርት የገቡት ወደ 31 የሚሆኑ ኢንዱስትሪዎች ናቸው። እነዚህ ወደ ምርት ሂደት ገብተው ግንባታቸውን ኦልሞስት አጠናቀው ማሽን ተከላ ላይ ያሉ ምርት ላይ የገቡንም ጭምር ያጠቃልላል ማለት ነው። በአምራች ኢንዱስትሪ ውስጥ ካፒታል ወይም ደግሞ ኢንዱስትሪው አምራች ኢንዱስትሪው በሚኖረው ሰፊ የሰው ኃይል ድርሻ እንዲሁም በሚጠቀመው ቴክኖሎጂ አንድን ኢኮኖሚ የአምራች ኢንዱስትሪው የሚገነባበት ወይም አፌክት የሚያደርግበት አንዱ የኢንዱስትሪውን ልማቱ ወይም የአምራች ኢንዱስትሪ ነው ማለት ነው። በጎጆ ኢንዱስትሪ ተወስኖ የነበሩትን አጠቃላይ ወደ አነስተኛና መካከለኛ ብሎም ወደ ከፍተኛ ኢንዱስትሪዎች በማሳደግ መዋቅሩ ላይ ወይም የአምራች ኢንዱስትሪ መዋቅሩ ላይ ትልቅ ሽግግር እንዲያደርግ ጥረት ተደርጓል ማለት ነው። አጠቃላይ በ2017 እንደ ብሔረሰብ አስተዳደር በአምራች ኢንዱስትሪ ዘርፍ ወይም በኢንቨስትመንት ዘርፉ አጠቃላይ ያለውን ውስብስብ ችግር ለመፍታት ይሄ እቅድ ወደ ስራ ተገብተናል ማለት ነው። ስለዚህ ምንድነው የምንፈልገው ከዚህ ጋር በዚህ የኢትዮጵያ ታምርት ንቅናቄ እንደ ሀገር በተያዘው ፕሮግራም የኢንዱስትሪዎች የማምረት አቅም እንዲያድግ ከፍተኛ እንቅስቃሴ ይደረጋል ማለት ነው። እንደሚታወቀው እንግዲህ እና ቀደም ሲል እንደገለጽኩት በተለያየ መንገድ መሬት ወስደው ግንባታቸውን አጠናቀው ወደ ምርት ሂደትም ያልገቡ በርካታ ባለሀብቶች ይገኛሉ። ወደ ምርት የገቡትም ቢሆን በሙሉ አቅማቸው እያመረቱ አይደለም። የማምረት አቅማቸውን በምንለካበት ሰዓት አፈጻጸማቸው ከ50% የዘለለ አይደለም። ስለዚህ እነዚህ የማምረት አቅማቸውን በተሻለ ሁኔታ አሳድጎ የተሻለ የስራ ዕድልና የምርት እንዲፈጥሩ በዘርፉ ያለባቸውን ችግር በመለየት ይፈታል ተብሎ ይጠበቃል። ይሄ ንቅናቄ መድረክ አንዱ እድል ይሆናል ማለት ነው። ስለዚህ ማምረት ያቆሙም ካሉ ምርት ጀምሮ ነው ማምረት ያቆሙም ስላሉ እኛም ጋር በተጨባጭ በተለያየ ምክንያት ያቆማሉ። እነሱ ጋር በተለያየ ወይም ከተለያዩ ከሚመለከታቸው አካላት ጋር በመገናኘት እና ችግራቸውን በመፍታት ወደ ማምረት ሂደት የሚመለሱበትን እና አጠቃላይ የኢንቨስትመንት ፍሰቱን ማሳደግ በሚቻልበት ሁኔታ ከልዩ ልዩ ባለድርሻ አካላት ጋር የሚደረግ ነው ማለት ነው። ይሄን ስናደርግ አገር በቀል የሆነ የኢኮኖሚ ሪፎርም ማሳካት እንችላለን ማለት ነው። እሱ ብቻ ሳይሆን አጠቃላይ የ10 ዓመት እቅዱን ወይም ኢኮኖሚ እቅዱን ማሳካት እንችላለን ብለን እናስባለን ማለት ነው።